ሲ ዘ ፓትሪዮቲክ ሬዚስታንስ ሙቭመንት የአርበኞች የመቋቋም ንቅናቄ። የ5 ዓመቱ የጣሊያን ወረራ ከ1936 እስከ 41 ሰላማዊ ተሞክሮ አልነበረም። ይልቁንም የኢትዮጵያ ሕዝቦች በተለያዩ መንገዶች ተቃውመዋቸዋል። ከሌሎች በተጨማሪ አርበኞች በአብዛኛው በገጠር አካባቢዎች ከባድ ጊዜ ሰጥቷቸው ነበር። ያለማቋረጥ ትንኮሳ ያደርጉባቸው ነበር። የኢትዮጵያ አርበኞች በተለይ የጥንካሬ ደረጃ በሁሉም የሀገሪቱ ክፍሎችና በሁሉም ብሔረሰቦች ተቃውሟቸውን ቀጥለዋል። የመጀመሪያው የመቋቋም ምዕራፍ የራሱ የጦርነቱ ቀጣይ ነበር። የዚህ ምዕራፍ ዋነኛው ክንውኖች መካከል በሶስቱ የደቡብ ግንባር አዛዦች ማለትም በራስ ደስታ ዳምጠው፣ በደጃዝማች በየነ መርዕድ እና በደጃዝማች ገብረ ማርያም ጋር የተካሄደው ተቃውሞ ይገኝበታል። የዚህ ምዕራፍ ቅጥያ በ1936 ክረምት ላይ በዋና ከተማዋ ላይ የተሰነዘረው የአምስት አቅጣጫ ጥቃት ነበር። በዘመቻው ውስጥ የራስ ካሳ ኃይሉ ሁለት ልጆች አስፋ ወሰን እና አበራ ማለት ነው፣ የአድዋው ጀግና ደጃዝማች ባልቻ ሳፎ፣ ባላምበራስ ኋላ ላይ ራስ አበበ አረጋይ እና ደጃዝማች ፍቅረ ማርያም ይነዱ ተሳትፈው ነበር። ሆኖም ግን ውጤታማ የትራንስፖርትና የራዲዮ መገናኛ ዘዴዎች ባለመኖራቸው ምክንያት ሙከራው ሳይሳካ ቀርቷል። የአርበኞቹ የሞራል ጥንካሬ የነበረው የወሎ ጳጳስ አቡነ ጴጥሮስ ተረሽነው ወይም ተገድለው የትግሉ ሰማዕት ሆኑ። የጳጳሱ መገደል በኢትዮጵያ ታይቶና ተሰምቶ የማይታወቅ በመሆኑ ሕዝቡን ያስደነገጠ ሲሆን በተለይም በሃይማኖት አባቶች ካህናት ማለት ነው በእነሱ ዘንድ ከፍተኛ ቁጣን ቀስቅሷል። ሁለተኛው ምዕራፍ ከ1937 ጀምሮ የጣሊያን ወረራ እስከ ተጠናቀቀበት እስከ 1941 ያለውን ጊዜ ያካትታል። የካቲት 12 ቀን 1929 ዓ.ም እንደ አውሮፓውያን አቆጣጠር ደግሞ 19 ፌብሩዋሪ 1937 አብርሃ ደቦጭና ሞገስ አስገዶም የተባሉ ሁለት ወጣት ኢትዮጵያውያን አርበኞች 6 ኪሎ በሚገኘው ገነተ ልዑል ቤተ መንግስት ግቢ ውስጥ በግራዚያኒ ላይ ቦምብ በመወርወር እሱን በከባድ ሁኔታ አቁስለው ሌሎችን ገደሉ። ይህን ተከትሎ ጥቁር ሸሚዝ ለባሽ ወይም ብላክ ሸርት በመባል በሚታወቁት ወታደሮች ከፍተኛ የጭካኔ እርምጃ ተወሰደ። እነዚህ ወታደሮች በአዲስ አበባ ውስጥ የሰዎችን ራስ በመቁረጥ ቤቶቻቸውን ከነነዋሪዎቻቸው በማቃጠል እንዲሁም በሺዎች የሚቆጠሩ ሰዎችን ሆድ በመቅደድ ጭፍጨፋ አካሂደዋል። እንደ ኢትዮጵያ መንግስት መረጃ ከሆነ በ3 ቀናት ዘመቻ ውስጥ በተለያዩ የእድሜ ክልል የኑሮ ደረጃና ጾታ የሚገኙ ወደ 30 ሺህ የሚጠጉ ኢትዮጵያውያን ተገድለዋል። የፋሺስት ሽብር ልዩ ኢላማዎች የተማሩ ኢትዮጵያውያን የጥቁር አንበሳ ድርጅት አባላትን ጨምሮ ነበሩ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም የጥቃቱ ሰለባ ሆነች። ለምሳሌ ግንቦት 13 ቀን 1929 ዓ.ም እንደ አውሮፓውያን አቆጣጠር ግንቦት 21 ቀን 1937 በደብረ ሊባኖስ ገዳም ብቻ 297 መነኮሳት ተረሽነዋል። ምሁራኑም የማጥፋቱ ዓላማ በኢትዮጵያ የአስተሳሰብና የፖለቲካ ታሪክ ውስጥ የጠፋ ትውልድ ለመፍጠር ነበር። ይህ የፋሺስት ሽብር መደበኛ ከሆነው የአርበኝነት መከላከል ወደ የጠላት ኃይልን ቀስ በቀስ ወደሚያዳክም የደፈጣ ውጊያ የተሻገረበት ወቅት ነበር። የተለያዩ የደፈጣ ተዋጊ ቡድኖች የጣሊያን ወታደሮችን ያለማቋረጥ ትንኮሳ ያደርጉባቸው ነበር። የፋሺስት አገዛዝ ለኢትዮጵያውያን ሊታገሱት የማይችሉት እየሆነ ሲመጣ በደፈጣ ውጊያ የራሳቸውን ጦር የሚመሩ ሴቶች ነበሩ። ለምሳሌ ወይዘሮ ልክየለሽ በየነ የእርሷ የደፈጣ ተዋጊዎች በጥር 1933 ዓ.ም በጣሊያን የአየር ድብደባ ከተያዘች በኋላ አብቅቷል። ወይዘሮ ከበደች ስዩም የራስ ስዩም መንገሻ ልጅና የደጃዝማች አበራ ካሳ ሚስት የአርበኝነት ተግባራቸውን የጀመሩት አዲስ አበባ በጣሊያን እጅ ከመውደቁ በፊት ነበር። ስለሆነም ባለቤታቸው በሰሜን ግንባር እየተዋጉ ሳለ እርሳቸው ባለቤታቸውን በመወከል በሰላሌ ግዛት ሰላምና ጸጥታን አስከብሯል። ምንም እንኳን ቅንጅት ቢጎለውም በጣሊያን አገዛዝ ላይ የሚደረገው የአርበኝነት ተጋድሎ በሀገሪቱ ውስጥ በተለያዩ መልክና በጽናት ተካሂዷል። የተዋሃደ የእዝ መዋቅር ግን አልነበረውም። በአብዛኞቹ የሀገሪቱ ግዛቶች ተመሳሳይ የተቃውሞ ድርጊቶች ተስተውለዋል። ኤርትራውያንም በከፍተኛ ቁጥር ተቃውሞን የተቀላቀሉ ነበሩ። እንደዚህ ባለ መጅል ውስጥ እያንዳንዱን አርበኛ መዘርዘር ባይቻልም ነገር ግን
የተለያዩ የኢትዮጵያ ክፍሎች ይወክላሉ ብለን የምናስባቸው የተለያዩ አርበኞች ለመዘርዘር እንሞክራለን። ደጃዝማች ኡመር ሰምተር፣ ኮሎኔል አብዲሳ አጋ፣ ደጃዝማች በላይ ዘለቀ፣ ደጃዝማች ገብረሕይወት መሸሻ፣ ደጃዝማች አባይ ካሳይ፣ ወይዘሮ ሸዋረግ ገድሌ፣ ዘርአይ ደረሰ፣ ኮሎኔል ጃግማ ኬሎ፣ ወይዘሮ ስንዱ ገብሩ፣ ራስ አሞራ ውብነህ፣ ልጅ ኃይለማርያም ማሞ፣ ራስ አበበ አረጋይ፣ ደጃዝማች ሀብተ ማርያም፣ ኮሎኔል በላይ ኃይለ አብ፣ ሜጀር ማቲያስ ገመዳ፣ ካፒቴን ዮሴፍ ነሲቡ፣ ብላታ ተክለ ሐዋርያት፣ ደጃዝማች ገረሱ ዲኪ፣ በቀለ ወያ እና ሌሎችም። ትግሉ የቀጠለ ቢሆንም በከባድ ውስጣዊ ድክመቶች ይሰቃይ ነበር። በተለያዩ አካባቢዎች አፍራሽ ተግባራትን ያከናውኑ በነበሩት ባንዳ ተብሎ የሚጠሩ ኢትዮጵያውያን ተባባሪዎች ምክንያት ተጋድሎ እንቅፋት ገጥሞት ነበር። ሌላው የተቃውሞ ንቅናቄ ድክመት የተበታተነ መሆኑና በብዙ የሀገሪቱ ክፍሎች የተሰማሩትን በርካታ አርበኞች ቡድኖች ተግባራቸውን የሚያስተባብር ብሔራዊ ድርጅት አለመኖሩ ነበር። በደፈጣ ተዋጊ ቡድኖች መካከል የነበረው ግንኙነት በጠባብተኝነት እና በቅናት የተሞላ ነበር። አንዳንዶቹ የደፈጣ ተዋጊ ቡድኖች የታወጀውን ጠላት ከመዋጋት ይልቅ እርስ በርሳቸው በመዋጋት ረጅም ጊዜ ያጠፉ ነበር። እነዚህ ድክመቶች ቢኖሩም አርበኞቹ በ1941 እንደ አውሮፓውያን አቆጣጠር ከብሪታንያ ድንገተኛ የውጭ ድጋፍ እስኪያገኙ ድረስ በጣሊያን ፋሺዝም ላይ የማያቋርጥ የተቃውሞ እንቅስቃሴ ሲያካሂድ ቆይቷል። ጣሊያን ሰኔ 10 ቀን 1940 እንደ አውሮፓውያን አቆጣጠር በፈረንሳይና በብሪታንያ ላይ ጦርነት ስታውጅ የኢትዮጵያ ነጻነት ትግል ከሁለተኛው ዓለም ጦርነት ጋር ተገናኘ። ሞሶሎኒ የውጭ ድጋፍ ለማግኘት በማለም ከጀርመን ጎን ሆኖ ወደ ጦርነቱ ለመግባት ወሰነ። የግጭቱ ዓለም አቀፋዊ መልክ መያዝም ጥሩ አጋጣሚ ነበር። ይህ ሁኔታ ለኃይለ ሥላሴ ጠቃሚ ነበረ። ጣሊያኖችን ከምስራቅ አፍሪካ ለማስወጣት በወሰነው የብሪታንያ መንግስት የእርዳታ ጥያቄያቸው ምላሽ አግኝቷል ወይም ተቀባይነት አገኘ። እንደ አውሮፓውያን አቆጣጠር ሐምሌ 12 ቀን 1940 ለንደን ንጉሠ ነገሥቱን እንደ ሙሉ አጋር እውቅና ሰጠች። ብሪታንያውያን በጣሊያኖች ላይ የሶስት አቅጣጫ ጥቃት ሰነዘሩ። በሰሜን በኩል በኤርትራ የሚገኙትን ጣሊያኖች ያጠቁት ኃይሎች ጀነራል ዊሊያም ፕላት መርተዋል። እንደ አውሮፓውያን አቆጣጠር ጥር 1941 ኮሎኔል ሳንድፎርድ እና ሜጀር ዊንጌት የጌዲዮን ኃይል ተብሎ የሚጠራውን የብሪታንያንና የኢትዮጵያ ወታደሮች እየመሩ ንጉሠ ነገሥቱን ከሱዳን ወደ ጎጃም አጅበው አስገብተዋል። ጀነራል ኪንግሃም በኬንያ በኩል የተሰነዘረውን ጥቃት መርተዋል። በጣሊያኖች መካከል አርበኞች በፈጠሩት ተስፋ በማስቆረጥ የተጋድሎ ጦርነት ምክንያት ግስጋሴው በጣም ፈጣን ነበረ። ንጉሠ ነገሥት ኃይለ ሥላሴ ጣሊያኖች ዋና ከተማዋን በያዙ በአምስተኛው ዓመታቸው ግንቦት 5 ቀን 1941 እንደ አውሮፓውያን አቆጣጠር አዲስ አበባ ገቡ።